ያሉበትን ቤት ሁሉ ሞላው በሚል ርዕስ እንማራለን። እስኪ በሉ ያሉበትን ቤት ሁሉ በሉ ሞላው። ድገሙ። ያሉበትን ቤት ሁሉ አዎ። የሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ ያለ ኃይለ ቃል ነው። እግዚአብሔር መንፈስ ቅዱስ በቸርነቱ በዚህ ቃል ሊያስተምረን ቅዱስ ፈቃዱ ይሁን። ምዕራፍ 2 ቁጥር 1 ላይ ስትመለከቱ ወምድር ተፈጸመ መዋዕለ ጴንጠቆስጤ፣ የጴንጠቆስጤ ዘመን ወይም 50ው ቀን በተፈጸመ ጊዜ ሁሉም አንድ ላይ ተሰብስበው በጉባኤ ሳሉ ከሰማይ ድንገት እንዳውሎ ነፋስ ያለ ድምፅ መጣ። አውሎ ነፋሱም ያሉበትን ቤት ሁሉ ሞላው። እንደ እሳት ላንቃ የሚከፋፈል የእሳት ልሳኖችንም አዩ። በሁላቸውም ላይ ተቀመጠባቸው፣ አረፈባቸው። ሁሉም የመንፈስ ቅዱስን ኃይል ተመሉ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ 10 ቀን ተቀመጡ ባላቸው ቦታ ተቀምጠዋል። ያ የተቀመጡበት ቦታ ጽርሐ ጽዮን ይባላል። የጽዮን አዳራሽ ማለት ነው። ሥጋው ደሙን የተቀበሉበት፣ ጌታ ትሕትናን ያስተማረበት፣ በደብረ ዘይት አጠገብ ያለ ለዕርገቱም ቅርብ የሆነ ቦታ በዚያ ተቀምጠው ነበረ። ሲቀመጡም አንድ ላይ ተሰብስበው ነበር የተቀመጡት። ድንገት ከሰማይ አውሎ ነፋስ በ50ኛው ቀን መጣ ይላል። ይህ 50ኛ ቀን ምን እንደሆነ ትንሽ አጠር አድርጌ ወደ ታሪኩ ልመልሳችሁ። ይህ 50ኛ ቀን የሚባለው እስራኤል ከግብፅ በወጡ በ50ኛው ቀን እየጠበቁ በዓል እንዲያከብሩ እግዚአብሔር አዟቸው ነበረ። በዓሉን የሚያከብሩበት ቀን በወርሃ ኔሳን ወይም ወርሃ ኔሳን ማለት ወርሃ ጽጌ የአበባ ወር ማለት ነው። ወርሃ ኔሳን የሚባለው ሚያዝያ ነው። ሚያዝያ በማተ 14ኛው ቀን በጉን አርደው በልተው ፋሲካውን ያከብሩና ሚያዝያ 15 ቀን የቂጣ በዓል ያከብራሉ። ሚያዝያ 15 ቀን የቂጣውን በዓል ካከበሩ በኋላ ሚያዝያ 16 ቀን ቆጠራ ይጀምራሉ። ሚያዝያ 16 ቆጠራ ጀምረው ሰኔ 3 ቀን 49 ቀን ይሆናል። ይህ 7 ሱባኤ ነው። 49ኛዋን ጨርሰው 50ኛዋ ቀን ሁልጊዜ እሁድ ትሆነላቸዋለች፣ ሰኔ 4 ቀን። ስለዚህ በየዓመቱ ሰኔ 4 ቀንን ከሰኔ 4 ወደፊትም ወደኋላም ሊል ይችላል። ከሚያዝያ 15 16 ጀምሮ ቀኑ እሁድ እንዲሞላላቸው የሚያዝያ መባቻ ቀኑን ይለዋውጠዋል። የሚጀምሩ ግን በ16 ነው ሁልጊዜ። ቀኑ ግን እሁድ እንዲውልላቸው የሚያዝያ ሐሙስ፣ ረቡዕ መባቱ እግዚአብሔር ባወቀ በቀመሩ እንዲቀጥል ያደርግላቸው ነበረ። ስለዚህ በዓመቱ ሰኔ 4 ቀን በዓለ ጴንጠቆስጤን ያከብራሉ። በዓለ ጴንጠቆስጤ ማለት የጽር ወይም የግሪክ ቃል ነው። ትርጉሙ 50 ቀን ማለት ነው። ስለዚህ በ50ኛው ቀን ዳስ ይጥሉና እሸት እያመጡ ያከብራሉ። በዓለ ጴንጠቆስጤ ወይም በዓለ 50 የሚባለው ብዙ ትርጉም አለው። አንደኛው በዓለ በኩራት ይባላል። በዓለ በኩራት የሚባልበት ምክንያት ከእሸቱ መጀመሪያ የደረሰውን ለእግዚአብሔር አምጥተው 2 ዳቦዎች ተጋግረው 7 ጠቦቶች ተሰውተው በበዓለ 50 ለእግዚአብሔር ምስጋና የሚያቀርቡበት ጊዜ ነው። ከምድሪቱ የመጀመሪያውን ፍሬ ለእግዚአብሔር የሚያቀርቡበት ነው። ስለዚህ ምን ይባላል? በዓለ ሰዊት ይባላል። የእሸት በዓል ይባላል። እሸቱን በዝናብ አብቅለ ምድሪቱን አለስልሰ ሰጥተ በውሃ ላይ አጽንተ በነፋሳት አሳድገ በፀሐይ አብስለ የሰጠህንንማ መጀመሪያ ለአንተ ሳናመጣ እኛ እንመገበውም ብለው እሸቱን መጀመሪያ ለእግዚአብሔር የሚሰጡበት ቀን ስለሆነ በዓለ ሰዊት ይባላል። በዓለ 50 የሚባልበት ምክንያት ደግሞ 50ው ቀን የሚፈጸምበት ጊዜ ስለሆነ ነው። ታዲያ ይሄ የፍሬ በዓል ይባላል። ፍሬውን መጀመሪያ የሚያመጡበት ጊዜ ስለሆነ የመከር በዓል ይባላል። መከራቸውን ጨርሰው የሚያከብሩት ስለሆነ የመከር በዓል፣ መከር የሚሰበሰብበት ጊዜ ላይ የሚከበር ስለሆነ የመከር በዓል ይባላል። ይህንን በዓል እስራኤል
ከግብፅ ከወጡ በኋላ 1266 ዘመን ሲያከብሩት ኖረዋል። እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ ልደት ድረስ ሲያከብሩ በ50ኛው ቀን እሸት እየወሰዱ ሲያከብሩት ኖረዋል። በጉን ሚያዝያ 14 የሚያርዱበት ምክንያት ከግብፅ የወጡ ሚያዝያ 14 ቀን በጉን ያረዱበት ቀን ስለሆነ ነው። በበነጋው ሚያዝያ 15 ቂጣ የሚጋግሩበት ምክንያት ከግብፅ ከወጡ በኋላ ሌላ የሚበሉት የቦካ እንጀራ ስለሌላቸው ቂጣ ጋግረው ዱቄት ብቻ ስለወጡ ቂጣ ጋግረው ስላከበሩት ነው። ዳስ ጥለው ከቤት ወጥተው የሚያከብሩበት ምክንያት እስራኤል ባህር ተከፍሎላቸው በበረሃ ያከበሩት በዓል ያለ ቤት ያከበሩት በዓል ስለሆነ ነው። ስለዚህ የበዓል ለምንድን ነው በ50ኛው ቀን እንግዲህ እግዚአብሔር እንዲያርጉ የሚላቸውን የሁሉ ጣጣ ከምን መጣ ስትሉ እግዚአብሔር እስራኤል በጉን ባረዱ በ50ኛው ቀን ለሙሴ በተራራ ላይ ተገልጦለታል። ሕግ ሰጥቷቸዋል። የተገለጠላቸው ደግሞ በእሳት በደመና በጉም በጢስ መካከልና በነፋስ ተገለጠላቸው። ሊቃውንቱ ቅዱስ ቄርሎስ ዘኢየሩሳሌም ምን ብሎ ይናገራል? የእስራኤል ልደት በ50ኛው ቀን ጀመረ ይላል። የዚህን ጊዜ የእስራኤል ልደት ተጀመረ ይላል። እስራኤል የበኩር ልጅ ነው አለ እግዚአብሔር። የመጀመሪያ የአምልኮተ እግዚአብሔር ጥንት ማለት ነው። በኋላ ተገዝረው የሚመጡ አሕዛብ አሉና የቤተ ክርስቲያን ልደት ከነሱ ይገኛል እና የበኩር ልጆች የተባሉ እግዚአብሔር እስራኤልን የበኩር ልጆች ያላቸው ልደታቸው የተጀመረ በሲና ተራራ ነው። ያንን 50 ቀን እየደገሙ በዓመቱ የሚያከብሩበት ምክንያት ከእግዚአብሔር የተወለድንበት ልደተ እስራኤል ልደተ ሕዝበ እግዚአብሔር የእግዚአብሔር ሕዝብ ልደት የእግዚአብሔር ጉባኤ ልደት የምኩራብ ልደቷ የኦሪት ልደቷ የሕግ ልደቷ ብለው ይህንን ያከብሩ ነበረ። ከዚያ ባገኙት ሕግ በረከት ይሰጣቸዋል። የዕድሜ በረከት፣ የጤና በረከት፣ የልጅ በረከት፣ ሀብተመዊ የድል በረከት፣ የመንግስት በረከት፣ የክህነት በረከት ይህ ሁሉ ይሰጣቸው ነበረ። በሄዱበት ሁሉ እስራኤል ይፈሩና ይከበሩ ነበረ። የት? ከተራራው ላይ በ50ኛው ቀን ባገኙት ልደት ሙሴ 40 ቀን ጾሞ ከግንባሩ ላይ በ50ኛው ቀን ከግብፅ ጀምራችሁ ቆጥራችሁ ነው። አደራችሁ እንዳትረሱት። ከግብፅ ጀምራችሁ ቆጥራችሁ ነው። ሙሴ 40 ቀን ጾሞ በ50ኛው ቀን ሲመለስ ከግንባሩ ላይ ብርሃን ተስሎበት ስለነበረ በዚያ ብርሃን እስራኤል ኃይል እንዳገኙ በረከት እንዳገኙ ድል እንዳገኙ ይኖራሉ። ርስትም የወረሱት ተራራው ላይ ባገኙት ልደት ነው። ርስትም የወረሱት ከእግዚአብሔር ጋር ተዋህደው የሚኖሩትም በዚያው ነበረ። ከጠላቶቻቸው የሚጠበቁትም በዚያው ነበረ። ምድር ማርና ውሃ የምታፈልቅልባቸውም በዚያው በ50ው ቀን ልደት ነበረ። በዚህ ቀን እግዚአብሔር ለሐዋርያት አውሎ ነፋስ ላከላቸው ይላል። አንድ ሆነው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ተሰብስበው ሳሉ አውሎ ነፋስ መጣ። ያ አውሎ ነፋስ ማን ነው? መንፈስ ቅዱስ። ነፋስ መጣ። እንደ የአውሎ ነፋስ ድምፅ ከላይ እየተነበለበለ መጣ። ሐዋርያት በአንድ ቤት ተዘግተው እስካሉ ከመሃል ላይ እመቤታችንም አለች። አብራቸው እያለች መንፈስ ቅዱስ ወረደ። እንደ እሳት ላንቃን ቆረጥ እያለ መጣ። እየተነበለበለ እየነደደ በእሳት ልሳን አምሳልም በራቸው ላይ አረፈላቸው። ያንን ሲያገኙ ቅዱሳን ሐዋርያት ስኩራን ሆኑ። ምስጢርን አጎረፈ። ሐዋርያት ሁሉ እንደሰከረ ሰው ሆኑ። በመንፈስ ቅዱስ ሰክረው መሐዘ ምስጢር ተሰጣቸው። መሐዘ ንባብ ተሰጣቸው። መሐዘ አንብብ የማይገታ ምስጢር መንፈስ ቅዱስን በነፋስ አምሳል አወረደላቸው። ተስፋቸው ተፈጸመ። ቅዱስ ጴጥሮስ ቆመና ተናገረ። በአንድ ቀን ስብከት ዛሬ 3000 ሰዎችን ቅዱስ ጴጥሮስ አሳመነ። ሐዋርያትም ብርታት ተሰጣቸው፣ ኃይል ተሰጣቸው፣ ጸጋ ተሰጣቸው፣ ሀብት ተሰጣቸው። ሀብት ይሏቸዋል እኮ መንፈስ ቅዱስ ነው። ዛሬ ሐዋርያት ድህነታቸው የራቀላቸው ቀን ነው። እነዚህ ደቀ መዛሙርት ዛሬ የያዙት ይህንን ነው። በጎ ሀብት ማለት መንፈስ ቅዱስ ነው። በጎ ሀብት መንፈስ ቅዱስ የሚሆን ለምንድን ነው? ወርቅ ሀብት አይደለም ነው። ግን ወርቅ ጤና አይገዛም። ግን ወርቅ ሰላም አይሰጥም። መንፈስ ቅዱስ ግን ጤናም ይሰጣል፣ ሀብትም ይሰጣል። አንድ ሀብት ለብዙ ነገር አይሆንም። መንፈስ ቅዱስ ግን ሁሉን ይሆናል። መንፈስ ቅዱስ ሁሉን ይሆናል። ሹመትም እሱ ነው፣ ክብርም እሱ ነው፣ ነፃነትም እሱ ነው። መንፈስ ቅዱስ ሀገርም እሱ ነው፣ መኖሪያም እሱ ነው፣ መንገድ መሪም እሱ ነው፣ የአይምሮ ብሩህነትም እሱ ነው፣ የሚያነጻም እሱ ነው፣
የሚያጸናም እሱ ነው፣ የሚያጸናም እሱ ነው፣ የሚያስጨክንም እሱ ነው፣ በር የሚከፍትም እሱ ነው፣ የሚገልጥም እሱ ነው፣ የሚጠብቅም እሱ ነው፣ የሚሰውርም እሱ ነው፣ የሚያድንም እሱ ነው። ይህንን ነው የሰጣቸው። ዛሬ በጉን ባረዱ። በ50ኛው ቀን ለእስራኤል እግዚአብሔር በደመና ተገለጠላቸው። እውነተኛው የዓለም መድኃኒት ሆኖ የተሰዋው በግም እርሱ፣ ሊቀ ካህናትም እርሱ፣ ንጉሥም እሱ። እውነተኛው በግ መድኃኔዓለም በ50ኛው ቀን ለሐዋርያት በነፋስ አምሳል ገለጠላቸው። ነፋስ ሲመጣ ውሃ ይፈልቃል ብያችኋለሁ። አውሎ ያለው ትንሽ ነፋስ ሊሆን እንደው ትንሽ ፊል የምትል ምንጭ እንዳያፈልቅ ነው። አውሎ ያለው አብዝቶ የሚያጎርፍ ነው። መንፈስ ቅዱስ እስኪሰክሩ ድረስ ምስጢር እንዲፈልቅላቸው ስለሚያደርግ በነፋስ አምሳል ላከው። ነፋስ ሽታ ያመጣል፣ ጥሩ ሽታ። አሁን በዚህ ግድም ጽጌረዳ ቢኖር መጥቶ እስከ አፍንጫችን ንውድ ያደርገዋል። መንፈስ ቅዱስ ደግሞ የክርስቶስን መዓዛ ያጠግማቸዋል። ይሄ ነው መታወቂያ። ስለዚህ የኔን መዓዛ መንፈስ ቅዱስ ይሰጣችኋል ሲል በነፋስ አምሳል ተገለጠላቸው። በነፋስ አምሳል አላችሁን? መንፈስ ቅዱስ የክርስቶስን መዓዛ ያምጣልን። ከቤተ ክርስቲያን ብዙ ክርፋት እያመጣንባል አይባልም እንጂ ብዙ ነገር አምጥተንበታል። ይህ ዘረኝነት ለምሳሌ ቤተክርስቲያን መዓዛው አይደለም። ተንኮል፣ ቂመኝነት። እኔ በሕይወት የዘመን የሚያስደንቀኝ አቅዶ ተንኮል የሚሰራ ሰው ቢሰርቅ እርቦት እንበልሽ፣ ቢዘሙት ስጋው አሸንፎት። ለተንኮለኛ ሰው ምን ምክንያት አለ? እንዴት አቅዶ ሰው ተንኮል ይስራል? ግን በዚህ አቅጄ በዚህ ወጥቼ ላጥፋው ብሎ ተንኮለኛ የሚሆን ሰው ለእንደው ምንም ምክንያት እንኳን የለው። በሌላው ኃጢአት አመካኝተን መጥፋት ተፈቅዷል ማለት አይደለም። ይሄ የኛ መዓዛ አይደለም። ጠብ፣ ክርክር፣ መግደል አሁን የኛ መዓዛ ነው። እስቲ አሁን በከተማችን ያለው መዓዛ የኢትዮጵያ መዓዛ ነው። ሰው ወጥቶ እንዳይገባ የሚደረገው የኛ መዓዛ ነው። ይሄ የማን ነው? በእውነቱ አሁን እኛ ክርስቲያንን እግዚአብሔር ያሳየን። የመላእክት ሀገር የሆነውን እኮ የአሁን ሀገር አድርገነዋል። ሰው በምሽት እንዳይወጣ፣ ሌሊት ኪዳን እንዳያስደርስ፣ እንዳያስቀድስ። ይሄ እኮ የክርስቶስ መዓዛ አይደለም። ይሄ የዲያብሎስ ክርፋት ነው። ይሄ ፍጉግ ነው። ይሄ እኛ አይደለም። ይሄንን እንዲያርቁ ነው መንፈስ ቅዱስ መዓዛ እንዲያመጣላቸው። አሁን ሰምታችኋል እናንተ፣ እኔም ጭምር ማለት ነው። ዛሬ እኮ እነዚህ ልጆች ብቻ የተመረቁ አይደለም፣ እኛም ጭምር የተመረቅን፣ እኛም ጭምር የደከምነው ጭምር ነው የምንመረቀው። የሁላችን አደራ ነው የዛሬው አደራ። እዚህ የቆሙት ሳይሆን እዚህ የተቀመጥነው ሁሉ ይሄ ክርፋት መራቅ አለበት። ይሄ ሽታ መዓዛ መንፈስ ቅዱስን በቤተ ክርስቲያን ይሙላልን። መንፈስ ቅዱስን በነፋስ አምሳል የላከላቸው ከዚህ የተነሳ ነው። ነፋስ በምኑ ይታወቃል? በስራው ነው የሚታወቀው። በስራው ይታወቃል። እስኪ ነፋሱን ይዩት። አለ የለም? የት አለ? እስቲ ያሳዩኝ። አያት እሷን ዛፈዋል። ማን ነው እንደዚህ የሚያንቀሳቅሳል? አሁን እኛን የሚያንቀሳቅሰን ማን ነው? እግዚአብሔር መንፈስ ቅዱስ ነው። በስራው ይታወቃል። ምስጢር በማናገሩ ምንኩሳትን በተጋድሎ በበዓት በማጽናቱ ሰማዕታትን በደም በማጽናቱ ለመላእክት መዓዛ ጣዕም በመጨመሩ በዚህ ይታወቃል። ቤተክርስቲያን እኮ ምስክር ናት። በእውነቱ ቁመው የሚውሉት አባቶቻችን እኮ መንፈስ ቅዱስ በስራው የሚታይባት ቤተክርስቲያን እኮ ይችላል። በስራ የሚታይባት ቤተክርስቲያን አንጀታቸው ተጣብቶ ውለው እያደሩ የግል ነርስ የለን፣ የግል ዶክተር የለን። መድኃኔዓለም ብቻ እኮ ነው የሚያሳድር ማለት። ግን እግዚአብሔር ከረሃብ ብቻ ሳይሆን ከጥጋብም ይጠብቃል። እግዚአብሔር ከጥጋብም ይጠብቃል፣ ከረሃብም ይጠብቃል፣ ከሁሉም የሚጠብቀው በሁለንተናችን ያዝንልናል። ውርደታችንም ያውቃል፣ ክብራችንም ያውቃል። እንዳንዋረድም ይፈልጋል፣ እንዳንጠግም ይፈልጋል፣ እንዳንጠፋም ይፈልጋል። ስለዚህ መንፈስ ቅዱስን በእሳት አምሳል የላከላቸው ፍሬን ከገለባ እንዲለዩ፣ ሕዝቡ በጎና ክፉ እንዲለይ እንዲያደርጉት፣ በስራ እንዲገልጡ፣ ድውይ ፈውሰው፣ ሙት አንስተው አስተምረው። የግድ የሞተን ከመቃብር መቀስቀስ ብቻ አይደለም። ምን ያደርጉታል? አይ በኃጢአት የሞተ እኮ አለ፣ በነውር የሞተ እኮ አለ፣ በፍላጎቱ መቃብር የተቀበረም አለ። ያንን በተስፋ መንግስተ ሰማያት፣ በተስፋ ክርስቶስ፣ በተስፋ ትንሣኤ የሚቀሰቅሱት፣ ተስፋ የቆረጠውን በመስቀል ትምህርት አስተምረው የሚያነሱት፣ ሰነፉን በትጋት ዘማዊን በንስሐ አንጽተው ስለሚቀሰቅሱት ፍሬን ከገለባ እንዲለይ፣ እንደ በግ የሚነዳውን፣ እንደ ከብት የሆነውን፣ እህቱን አክስቱ ወንድሙን የሚያገባውን፣ ጊዜ ሳይመርጥ የሚመገበውን፣ እንደ እባብ ያገኘውን ሁሉ የሚገለውን ክፉና በጎ እንዲለይ፣ ነፋስ ፍሬን ከገለባ እንዲለይ፣ ክፉና በጎ እንዲለይ እንዲያደርጉት መንፈስ ቅዱስ ወረደላቸው። በአውሎ ነፋስ አምሳል ለምን መጣ ይሉና ሊቃውንቱ
ኃያልነቱን ለማመልከት ነው ማለት። ጥቂት ነፋስ ቢሆን በጭቃ ጋርደዋለሁ ትላለህ። አውሎ ነፋስ ግን እንኳንስ የጭቃ ቤት የብረት ቤትን ሳይሆን ይነቃቅላል። ለመንፈስ ቅዱስ ተስኖ የሚቀር ኃጢአት የለም። አውሎ ነፋስ ፈጣን ነው። ቤተ ክርስቲያን በክነፈ መንፈስ ቅዱስ የምትበር ስለሆነች ይዞ የሚያስቀራት ነገር የለም። እስከዛሬ ድረስ ያልተፈተለ ገመድ፣ ያልተሰራ ሰንሰለት፣ ያልተቆፈረ ጉድጓድ፣ ያልነደደ እሳት፣ ያልተሳለ ስለት፣ ያልተነሳ ክፋት፣ ያልተመከረ ተንኮል አልነበር በቤተክርስቲያን። ግን በመንፈስ ቅዱስ ነፋስ የምትበር ስለሆነች ቤተክርስቲያን እስከዛሬ ድረስ ሁሉንም እያለፈቻል። ለምን? በመንፈስ ቅዱስ ክንፍ ተጭና የምትመር ስለሆነ፣ ብዙዎቿን የሚያሳድግላት መንፈስ ቅዱስ ስለሆነ፣ እንዲሁ ሁኖ ስለሚያደርግላት፣ ቢወድም እንኳን ብሎ ስለማይል በርግብ አምሳል ስለወረደ ሊቃውንቱ እንደሚሉት ርግብ ግልገሎቿ እንዲገሉባት ጎጆዋን ካላፈረሱባት ጨርሳ አትርቅ ነው። መንፈስ ቅዱስን ካልካዱ በስተቀር ምን ኃጢአት ሊሰራ ራቅ ብሎ ይጠብቃል ይላል። ቸር ነው። በርግብ የወረደበት ምክንያት ለዚህ ነው፣ ቸርነቱን ለማመልከት። ይኸው ይታወቅ ዘንድ ይላሉ ሊቃውንቱ ሲተረጉሙ፣ አንድ መነኩሴ ነበረ፣ የአንድ ጣዖት አምላኪ ልጅ ወደደ፣ ሰይጣን አስወደደው ማለት ነው። ወደደ ማለት በሽት መነኩሴ አፈቀረ ደግሞ አይጻፍም። ሰይጣን አስወደደው ማለት ነው። ሰይጣን ያንን እንዲወድ አደረገው። በፈተና ጊዜ ክብር ትዝ አይልም አይደል? ያን አስታወሰ። ይሁዳ በ30 ብር ጊዜ የጌታው ክብር ትዝ አለው። ወደ ፈተና አታግባን ነው መድኃኒቱ። ከዛ በኋላ ሰውዬ ተፈተነ። እባክህ ልጅህን ስጠኝ አለው። ከጣዖቱ ላይ ያደረው ሰይጣን ምን አለው? ቆምን ጣልና ልስጥ በለው አለ። ቆሙን ጣለ። ቆሙን ሲጥል መንፈስ ቅዱስ በርግብ አምሳል ወጥቶ ሲሄዳይ ወጥቶ ራቅ ብሎ ቁጭ አለ። በርግብ አምሳል ቁጭ አለ። መልሶ በዚያችን ልጅ ስጠኝ አለ። ቆይ ጣዖቱን ላማክር ብሎ ቢያማክር ፈጣሪው ጨርሶ አልተለየውምና ቆይ በለው አለ። ይሄማ ልጅቱንማ አጥቼ ፈጣሪዬንማ አጥቼማ ነውር ነው ብሎ 20 ቀን አለቀሰ። 20 ቀን ሲያለቅስ በ21ኛው ቀን መንፈስ ቅዱስ መጥቶ መልሶ ሰፈረበት። ንስሐውን ተቀብሎ ቆቡን መልሶ አንስቶ ሲያጠልቃል መንፈስ ቅዱስ ሰፈረበት። ድረ ልቡናሁ ጽወ ፍቅረ ሀቲ ብእሲት ለዘወፃ እረድ ሃይማኖት ዘመሃርክምዎ በእስራ ዕለት መሃሩኒ ሥላሴ ነገሥት ያለው ደራሲው ማለት ነው። የአንዲት ሴት ፍቅር ልቡናውን ሰልቦ ወስዶት የተሰናከለውን እረድ ደቀ መዝሙር ድረ ልቡናሁ ጽወ ፍቅረ ሀቲ ብእሲት ለዘወፃ እረድ ሃይማኖት በአንዲት ሴት ዝሙት ፍቅር ተሰናክሎ ከሃይማኖት የወጣውን አገልጋይ በ20 ቀን የማራችሁት ሥላሴ እኔንም ማሩኝ ይላል አባ ጊዮርጊስ። እኔንም ማሩኝ። ሁላችንም ሥላሴ ይቅር ይበለን። ስለዚህ ያን ይቅርታ የሚሰጠን መንፈስ ቅዱስ። በአንጻሩ ይላሉ ሊቃውንቱ መንፈስ ቅዱስ በርግብ አምሳል የወረደላቸው ምክንያት የወረደበት በጌታ ጊዜ በመንፈስ ቅዱስ፣ በሐዋርያት ጊዜ በነፋስ የወረደበት ምክንያት ለምንድን ነው ካላችሁ፣ በርግብ አምሳል ሲወርድ በኋላ በመንፈስ ቅዱስ የሚጠመቁ ምዕመናን የዋህ መሆን አለባቸው፣ ቅን መሆን አለባቸው። ቅንነታቸው የእግዚአብሔር ፊት ያሳያቸዋል ማለት ነው። ርግብ ዓይኗ የጠራ ነው፣ አጥርተው የሚያዩ መሆን አለባቸው። ይሄንን ማለት ነው። በመንፈስ ቅዱስም ተስፋ የማይቆርጡ መሆን አለባቸው። ኃጢአት ሲሰሩ ሰይጣን ምንድን ነው የሚያደርገው? እግዚአብሔር ቸር ነው እያለ ኃጢአት ካሰራ በኋላ ኃጢአቱን ሰርተን ስንጨርስ እግዚአብሔር ትቶሃል ማለት ይጀምራል። ንስሐ ገብተን እንዳንመለስ ነው። እግዚአብሔር ትቶሃል ሲለን ኢትኩኑ አብዳነ በእንተ መንፈስ ቅዱስ ያለ ለዚህ ነው። ስለ መንፈስ ቅዱስ ሞኝ አትሁኑ ያለ ለዚህ ነው ቅዱስ ጳውሎስ። ሞኝ አትሁኑ፣ በእናንተ አድሮ ያለውን መንፈስ ቅዱስ ታምራት ሲያደርግልን አላየነውም ብላችሁ ተለይቶኛል አትበሉ። እግዚአብሔር ተለይቶኛል ማለት ከእግዚአብሔር ይለያል። አብሮኛል ለማለት ሰይጣንን ያሸሸዋል፣ እግዚአብሔርን ወደኛ ያቀርባል። ይህን ለማመልከት ነው። በነፋስ ፈጥናችሁ አገልግሉ ለማለት ነው። ፈጥናችሁ አገልግሉ። ሲፈጥናችሁ አገልግሉ በሉ። ምን አላችሁኝ? አትለመኑበት። ሀብቱ የማን ነው? እግዚአብሔር ነው። ፈጥነን ማገልገል አለብን። ምዕመናንም ልብ በሉ፣ ምዕመናንም ከጅብ እንደሚሮጥ ከኃጢአት መሸሽ አለባቸው። እንደውም አንድ መምህር ሄዶ ለአንድ ባይታዊ እንዲህ አላቸው። አንድ የበቃ አባት የጻፈው ታሪክ ነው። አባቴ አቤት፣ እኔ ምንም እሰብካለሁ እቀድሳለሁ፣ ምንም በአገልግሎቴ ግን አልደሰትም፣ ግራ ገብቶኛል፣ ትተው ቁጭ በል ይለኛል፣ ፈጣሪ የሚያዝንብኝ ይመስለኛል አለ። አይ ሞይ ይሄ ቀና ሰይጣን እኮ ነው። አንተ እኮ ማለት አለ
ዘወትር ምዕመናን ከመንፈስ ቅዱስ ሲወለዱ ቃዋሚ ምስክር እኮ ነው። ጳውሎስ አንሰ ፈሃርኩክሙ ለአሐዱ ምት፣ እኔ ለአንድ ባል ነው የማጫችሁ አለ። ዘውቱ ክርስቶስ፣ ያ ሙሽራችሁ ክርስቶስ ነው። እኔ አጭታለሁ። ሚዜ ዝም ብሎ ከቦ ማድመቅ ነው ስራው። መምህር፣ ሰባኪ፣ ካህን ሚዜ ነው። ሙሽራው ክርስቶስ፣ የዚህ ህዝብ ሙሽራው ክርስቶስ ነው። የሞተለት በደሙ የተወዳጀው ደሙን ጥሎሽ አድርጎ የሞሸረው የዚህ ህዝብ ሙሽራ መድኃኒዓለም ነው። እኛ አጭታዎች ነን። አጭታ ደግሞ ያባብላል፣ ይናገራል። የሚገርምሽ አሁን እኔ ላጭነት የመጣው የምታገቢው ሰው አያቱ ደግ ናቸው፣ አባቱ ደግ ነው። እሱ ደግሞ ሰርቶ አይታክትም። ጠባይ ውሳቤ ይሆን ይላል አይደለም እንዴ? መምህራን ደግሞ መምህራን ይሄዱና እግዚአብሔር አብ ቸር ነው ይላል። እግዚአብሔር ወልድ ቸር ነው፣ እግዚአብሔር መንፈስ ቅዱስ ቸር ነው። ዛሬ ቢርባችሁ በመንግስተ ሰማያት ትጠግባላችሁ። ዛሬ ብታጡ ዘላለም ታገኛላችሁ። ዛሬ ብትወድቁ ዘላለም ትከብራላችሁ። ዓለም ቢጠላችሁ የሚወድ አባት እግዚአብሔር አላችሁ። መንግስተ ሰማያትን ያህል ቦታ እግዚአብሔርን ያህል ጌታ አላችሁ። መላእክትን የሚመስል ጠባቂ አላችሁ። አይዟችሁ ብለው እያባበሉ በቃሉ እያበረቱ ህዝቡን ለመንፈስ ቅዱስ ያጫሉ። መንፈስ ቅዱስ ለሚያጫት ነፍስ መልእክተኛ ሆኖ የሚላክ ሰው እንዴት የታደለ ነው! መንፈስ ቅዱስ ሊሞሽራት፣ በሰርጎ መንፈስ ቅዱስ ሊያስጌጣት፣ ልጅነትን ልብስ አድርጎ ሊሰጣት፣ ስጋው ደግሞ ሊደግስላት፣ መንግስተ ሰማያትን አክሊል አድርጎ ሊያቀዳጃት፣ ወንጌልን ሊያጫማት፣ በአሁነ መንግስተ ሰማያት እንድትመላለስ ሊያደርጋት፣ እግረ ልቡናዋን በወንጌል ሊያቀናላት ለሚያጫት ነፍስ መልእክተኛ ሆኖ ከሰማይ ንጉሥ የሚላክ መልእክተኛ መምህር የታደለ ነው። ለዚህ ነው አስቀድሞ መንፈስ ቅዱስም ራሱ የላካቸው። ስለዚህ ሳትዘገዩ አገልግሉ፣ ነገ የእናንተ አይደለም ዛሬ ነው የእናንተ ለማለት ፈጥናችሁ አገልግሎት ለማለት መንፈስ ቅዱስን በነፋስ አምሳል ላከላቸው። ፈጥነን እንድናገለግል እግዚአብሔር ይርዳል። አውሎ ነፋስ በሉ እንጂ አውሎ ነፋስ ይንዳል። የሚንዳል ምን ነው የሚንዳው? የኃጢአታችንን ክምር አፈር ይንደዋል። አውሎ ነፋስ መንፈስ ቅዱስ እኮ ነው። በደካማው ቄስ ቢሆን፣ በጎዛዛይቱ ቄስ ቢሆን፣ ቡታንታ ባረገው ቢሆን፣ ሱሪ ባረገው ቢሆን፣ ካባ በደረበው ቢሆን፣ በቀጠነው ቢሆን፣ የወርቅ መስቀል በያዘው ቢሆን፣ የእንጨት ጥቂት በያዘው ቢሆን፣ አጭር ቢሆን፣ በቃ ቄስ ከሆነ ቄስ ነው። ይገርማል። ለዚህ እኮ ነው ሰሎሞን 4 ፍጥረታት ያስደንቁኛል አለና አንዱ እንሽላሊት ነው አለ። እንሽላሊት አለ ሰው ይንቀዋል፣ ግን በቤተ መንግስት ይኖራል። አሁን በቤተ መንግስት እንሽላሊት ግን ጋርድ የለባትም። ቀጥታ ቤተ መንግስት መግባት ትችላለች ማለት። ጋርድ የለም፣ ምን የለም፣ መሳሪያ የለም። እንሽላሊት ቀጥታ ትገባለች፣ ጉዳይ ቢኖራት ባይኖራት። ግን ምንናት? ያነሰች ናት። አንበሳ ቢመጣ ግን ወታደሮቹ በጥይት ይችሉታል። ቄስ የማይገባበት የለም። ንጉስም ቢሆን እግዚአብሔር ይፍታ አውግዣለሁ። ማን ይፈታዋል? በመትረጊስ አይፈታ፣ በክላሽ አትፈታው። እንደዚህ እንሽላሊት እኮ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ኋላሳ ደግሞ በምን ሆነ? እሳት ደግሞ ሆኖ መጣ። እሳት ሆኖ መጣ። እሳቱ ምን ያደርጋል? እሳት እስቲ በሞት ልንገራችሁ። እጣን አለ። እጣን ቋጥረን ስናኖረው ነው አፈም ላይ ስናደርገው ነው የሚሸጥ። አየህ ሁላችሁ ምን ማለት ነው? በመከራ እሳት እየተጠበሳችሁ መዓዛችሁ ግን እስከ ሩቅ ይደርሳል ማለት ነው። የትም ትሰማላችሁ። ስለዚህ ምን አላችሁ? ምን አልሞ ነገር ዋልወ ነቢይ ዘይተሰማቃሉ። ሐዋርያት ያልተሰሙበት ያልተደመጡበት የለም። ሕፃን ናቸው። መንፈስ ቅዱስ ያበስላቸዋል። መጽሐፈ ኢዮብ ምዕራፍ 28 ላይ ዘበታይት ያጣብለላ በእሳት ምድርን በታቿ በእሳት ጠቀለላት ይላል። ለምን? ውሃ እንድታወጣ ነው። እነሱም መንፈስ ቅዱስ እንዲያወጡ በእሳት ያሞቃቸዋል፣ መዓዛ ያመጣሉ። ስለዚህ ቤተ ክርስቲያንን እግዚአብሔር ሰይፍ ሲመጣባት፣ ስለት ሲመጣባት፣ ስደት ሲመጣባት፣ ግፍ ሲመጣባት፣ ፍትህ ስታጣ ዝም የሚላት ምንድን ነው? መዓዛዋ ከሩቅ እንዲሰማ ነው። ጊዮርጊስ በእሳት ባይጠበስ እዚህ ድረስ መች ይሰማን ነበር? እንደ አንድ ሰው ጸድቆ ይቀር ነበር እንጂ እዚህ ድረስ እኮ የደረሰልን እኮ ጠብሰውት እኮ ነው። ቅዱስ መርቆሬዎስን እኮ ያወቅነው እኮ ጠብሰውት እኮ ነው በመከራ። መንፈስ ቅዱስ ደግሞ እያበሰላቸው ለጋውን ያበስለዋል። መንፈስ ቅዱስ ይላል ቅዱስ ቄርሎስ ዘኢየሩሳሌም፣ መንፈስ ቅዱስ የኃጢአትን እሾህ ያቃጥላል፣ ለነፍስ ደግሞ ብርሃን ሆነ። የነፍስ ብርሃን ይሆናችኋል። አይምሯችሁን ብሩህ ያደርግላችኋል። የኃጢአታችሁን እሾህ ያቃጥልላችኋል። ሊቃውንቱ ደግሞ ሲተረጉሙ ኢትዮጵያውያን መተርጉማን እሳት የበላው መሬት ለእህል ጥሩ ነው፣ መንፈስ ቅዱስ ያደረበት ደግሞ ምግባር ያበቅላል። እንድናበቅል እንዲያበቅሉ ሐዋርያት እሸት እንዲያበቅሉ አዝመራቸው እንዲለቀም
መንፈስ ቅዱስን በእሳት አምሳል ላከላቸው። እሳትን ብትጨብጠው ይፈጃል። ቤተ ክርስቲያንን ብትቃወማት በነፍስ መስካ ታጠፋለች። ብትጨብጠው ያጠፋል። እሳት ይፈርዳል። ሐዋርያትም የመፍረድ ስልጣን አላቸው። በአጋንንት ይፈርዱባቸዋል። ምዕመናን ፈርደው እንዲያስተዳድሩ ተሰጥቷቸዋል። ሌላው ሳምን ማለት ነው በእሳት የለቀላቸው በፍቅሩ እየነደዱ እንዲኖሩ ነው። በፍቅሩ እየነደዱ ፍቅሩ እየታያቸው አባ ጳኩሚስ እኮ ነው። አባ ጳኩሚስ ይሰግዳል። ምድሩ በንባው ታጠበ። በጉልበቱ መሬቱ ተቆፈረ። ከስግደቱ ብዛት የተነሳ ወደ ጉልበቱን እስኪወጣው ድረስ ኋላ ምን አለ? ጌታ ኢየሱስ ክርስቶስ ለፍቅር ብዬ እንዴት እንደምሆን ታያለህ። ጌታ ደግሞ የተሰቀለ ዕለት ዓርብ መከራውን አሳየን። እኔ ላንተ የሆንኩትን አየህ። አላበጀሁም ጌታ ይቅር በለኛል። የእግዚአብሔር ፍቅር የዓለምን ፍቅር አውጥቶ ይጥላል። ቅዱስ ዮሐንስ አፈወርቅ ክርስቶስን ትወዱታላችሁ ሲል ሁሉ አዎ ሲል እንግዲያስ ክርስቶስ ማለት እዚያ መንገድ ላይ ወድቆ የሚለምነው ድሃ ነው አለ። ያን ስትወደው ክርስቶስን ትወደዋለህ። ለፍቅሬ እየሳሳችሁ ኑሩ። ሌላው ደግሞ አንደበታችሁ የተባ ይሁን ማለት ነው። ወኩን በሊሃ ልሳን ይላል ሃይማኖተ አበው ሲናገር፣ ሰለስቱ ምዕት ሲናገሩ አንደበትህ የተከናወነ ይሁን፣ ንባብ ለምላብ ያትሁን ይላል። ደግሞ ትርጓሜ ምስጢር የተከናወነልህን አከናውነ የምትናገር ነገረ ዘርቅ የማትጨምር ሁን። አንደበትህ የነደደ በሀብተ መንፈስ ቅዱስ የተከናወነ በጽዮን መንፈስ ቅዱስ የጣፈጠ ሁን። ንግግራችሁ ሁሉ ቅሱም ይሁን፣ ጥሩም ይጣፍጥላችሁ። ክርስቲያን እኮ እንኳንስ ሲያስተምር ነገር ሲያቀብልም ያምርበታል። ከቃሉ ጋር ናቸው። አንድ በገዳም ያለ አበምኔት ሲኖር አንድ እሱ ብዙም አልተማረም እና ከሱ የበለጠ የተማረ መምህር ለእንግድነት መጣ። መነኩሴ ኋላ መነኮሳት ሁሉ አባ እያሉ የገዳሙ መነኮሳት ሁሉ ማን ይከባሉ? ያኛውን። ሰውየው ቅናት አደረበት። ደቀ መዝሙሩ ምን አለው? ሂድና ያንን እንግዳ እንዳላይ ብሎናል በሉ። ኋላ ሲለው ያ ደቀ መዝሙሩ ምን አለ መሰላችሁ? አባቴ የተመቸዎት ወይ እንዳላያወት ስራ በዝቶብኝ ብለዋል አበምኔቱ ብሎ ይነግረዋል። ከዚያ በበነገው ያ ሰውዬ አለ አልነገርከውም? ነግሬዋለሁ። እንግዲህ መሄድ ሙሉ ነው እኔ ምን አውቃለሁ። ሂዳውን ደግሞ እንዳላይ በለው። አባ አቤት እንደምን አደሩ? ገዳሙን ለመዱት ወይ? እንደው እየባዘንኩ ሳላያወት ሰነበትኩ ብሎታል አበምኔቱ ብሎ ይናገራል። በሶስተኛው ቀን ራሱ ሰይፍ ለቅልቆ ሄደ። አንተ ቆይ ምልክብ ነገር አይደርስም እንዴ? ይደርሰኛል። እና ምን ሆነ ማትሄድ? አይ ምንድን ነው እያለ የሚነግርህ? ተመችቶታል ገዳሙ እያለ ነው የሚነግርህ። ለካ መምህሩ እኔ ሳልሆን እሱ ነው ብሎ ደቀ መዝሙሩን መምህር አድርጎ እሱ ወንበሩን ለቀቀ። ይሄ ምንድን ነው? የጣፈጠ ንግግር አያችሁ? እውነት ማለት ነው። ለጠብ ቢልከው ለፍቅር አድርጎት መጣ። የበጎ መልእክተኛ ማለት ይሄ ነው። አንደበታችሁ በመንፈስ ቅዱስ የተሟሻ ይሁን። ምጣድ እኮ እንጀራ እንዲያጣፍጥ ምን ያደርጉታል? በእሳት ይተኩሱታል። ሲተኩሱት ወደ እንጀራው ይጣፍጣል፣ አጣፍቶ ያወጣዋል። በደንብ ነው የሚጠብሱት። ካልሆነ እንጀራው አፈራፈር ነው የሚል። ንግግራችን ሁሉ እኮ ዝም ብሎ አፈራፈር ነው። ሰላምታው አያምርብን፣ አነጋገራችን አያምር። እንኳን በር የሚከፍት በር የሚዘጋ ንግግር። ይሄ ሁሉ ነገር እንዲጣፍጥ መንፈስ ቅዱስን በእሳት አምሳል ላከላቸው። የእግዚአብሔር ጉባኤ እስራኤል የሚተዳደሩበት የእግዚአብሔር ሕግ በአምሳኛው ቀን በጉል በተቀበሉ በአምሳኛው ቀን እንደወረደ ክርስቶስ በተነሳ በአምሳኛው ቀን የቤተ ክርስቲያን ልቧ የሚባለው የእግዚአብሔር ሕግ ወንጌል የወረደ ወይም በሐዋርያት ይነስእ እምኔ ወይም የረክሙ ኩሎ ወያዘክረክሙ ኩሎ እኔ ያስተማርኳችሁን ያስታውሳችኋል፣ ይነግራችኋል። ጰራቅሊጦስ መስቶ ያስተምራቸዋል እንደተናገረ ጌታ ያስተምራቸውን መልሶ ገለጠላቸው። የእስራኤል ልደታቸው በአምሳኛው ቀን እንደተጀመረ የቤተ ክርስቲያን ልደቷ ዛሬ ተጀመረ። ማን? መንፈስ ቅዱስ የወረደለት። ወበዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን ይላል ሊቁ። በዚህች ቀን የቤተ ክርስቲያን ልደቷ ተፈጸመላት። አግናጢዎስ ዘአንጾኪያ የሚባል ሊቅ ሲናገር መንፈስ ቅዱስ የት ነው ካልከኝ ቤተ ክርስቲያን ይችትልን። ቤተ ክርስቲያን ምንድናት ካልከኝ የመንፈስ ቅዱስ ቤቱ። ስለዚህ ቤተ ክርስቲያን ስታይ መንፈስ ቅዱስን ታይዋለህ። ስለዚህ በቤተ ክርስቲያን ስትኖር ከአባትህ ከመንፈስ ቅዱስ ጋር ትኖራለህ። ስለዚህ ምን አደረገ? ተመልከቱ። የቤተ ክርስቲያን ልደቷ ተጀመረ። ለምንድን ነው? ክርስትና መንፈስ ቅዱስ በሰጠው ስልጣን ነው የምንነሳው። የቤተ ክርስቲያን ልደት ቁርባን መንፈስ ቅዱስ በሰጠው ስልጣን ተቀድሶ ነው የምንቆርበው። ክህነት
መንፈስ ቅዱስ በሰጠው ስልጣን ነው። ጌታ ሐዋርያትን እጅ ጭኖባቸው ፕትርክና ሰጥቷቸው አድረገ። እነሱ እጅ ጭነው ሾሙ። ያንን መንፈስ ቅዱስ በ50 ቀን ወርዶ አጸናው። ክህነት የመጣ ቤተክርስቲያን እኮ እኛን በ40 በ80 ቀን ከጥምቀት የምትወልደን በመንፈስ ቅዱስ ባገኘችው ልደት ነው። ስለዚህ መንፈስ ቅዱስ ስለወረደ የክህነት ልደት ነው፣ የወንጌል ልደቷ ነው፣ የሥርዓተ ቤተክርስቲያን ልደቷ ነው፣ የጥምቀት ልደቷ ነው፣ የቁርባን ልደት ነው፣ የተክሊል ልደት ነው። ተክሊል የሚፈጸመው ሜሮን ተቀብተን ነው። ሜሮን የምንቀባው መንፈስ ቅዱስ በዘይት ስለሚመሰል ነው። ዘይት ተቀብተው ነገስታት እንደሚነግሱ መንፈስ ቅዱስም ቅባት ፍስት ስለሆነና ልጆቹን ስለሚያከብር የሰማይ ነገስታት ስለሚያደርግ ወአጽአከ በክብር ሲል እንዳለ ነብዩ። ስለዚህ ቅባት ፍስት ነው፣ የህይወት ቅብ ነው እሱ። ከዚህ የተነሳ መንፈስ ቅዱስ በመውረዱ ቤተ ክርስቲያን ተወለደችልን፣ ተክሊላችን ተወለደ፣ ክርስትናችን ተወለደ፣ ቅዳሴያችን ተወለደ፣ ክህነታችን ተወለደ፣ ሲኖዶሳችን ተወለደ። ሲኖዶስ ማለት እኮ የመንፈስ ቅዱስ ጉባኤ ማለት ነው። ሲኖዶስ ሲኖዲቆን ማለት መንፈስ ቅዱስ የሚመራው ጉባኤ ማለት ነው። አጠቃላይ የቤተ ክርስቲያን ልደቷ ዛሬ ሆነ። የእስራኤል ልደት መቼ ሆነ? በተራራው በ50ኛው ቀን። የቤተ ክርስቲያን ልደት በ50ኛው ቀን ሆነ። እስራኤል ያንን ቀን የእሸት በዓል ብለው አከበሩት። ከአዝመራው መጀመሪያ እሸቱን ቀመሱ። የመንፈስ ቅዱስ እሸት የሆነው ዛሬ መንፈስ ቅዱስ ወርዶ ለሐዋርያት የስብከት እሸት አቀመሳቸው። እነዚያ እሸቶቹ 3000 ምዕመናን ናቸው። ስለዚህ ምን ተባለ? በዓለ ሰዊት፣ የእሸት በዓል። የበረከት እሸት ቀመሱ። የስብከታቸውን ፍሬ ዛሬ ቀመሱ። ወመራ ሁሎ ቤተ ሀባሃለው ይነብሩ። መንፈስ ቅዱስ ሐዋርያት ያደሩባትን ቤተ ክርስቲያን ሞላት ነው ትርጉሙ፣ ሌላ የለውም። እንግዲህ ሐዋርያት ያደሩባትን ቤተ ክርስቲያን መንፈስ ቅዱስ ሞላት። እስኪ በሉ ሐዋርያት ያደሩባትን በሉ። ቤተ ክርስቲያን ማን ሞላት? ንገሩኝ እንጂ። ቤተ ክርስቲያን የማን ናት? የሐዋርያት ቤተ ክርስቲያን። ሐዋርያት በመሰረቷት ቤተ ክርስቲያን ምክንያት በመሆኑላት፣ የመጀመሪያ በኩር በሆኑላት፣ የመጀመሪያ ደቀ መዝሙር በሆኑላት ማለት ነው። የሐዋርያት ክህነት፣ የሐዋርያት ትምህርት፣ የሐዋርያት ሲኖዶስ፣ የሐዋርያት ስርዓት፣ የሐዋርያት ወንጌል፣ የሐዋርያት ቁርባን ባለባት ቤተ ክርስቲያን መንፈስ ቅዱስ መልቶ ይኖራል። እንኳን ደስ ያላችሁ። እውነቴን እንገራችሁ፣ የትኛውም የበቃባት ብትሉት፣ የትኛውም ባይታዊ ብትሉት፣ የትኛውም መምህር ብትሉት አጋንንትን ለማሸነፍ ምን ላድርግ ብትሉት ከቤተ ክርስቲያን አትለይ ነው የሚለው። ለምን መሰላችሁ? ቤተ ክርስቲያን ውስጥ መንፈስ ቅዱስ ሞልቷል። እስቲ በሉ ሁላችሁም ቤተ ክርስቲያን ውስጥ መንፈስ ቅዱስ ምን አለ? ሞልቷል። እውነት ሞልቷል። ባደሩበት ቤት በሉ መንፈስ ቅዱስ ሞላ በሉ እንጂ ድገሙት። እሺ አሁን አንድ ጊዜ ላስብላችሁ። ደቀ መዛሙርቱ ባደሩበት ቤት መንፈስ ቅዱስ ሞላ በሉ እንጂ። ሁለት ነገር ያዙልኝ። ቤተ ክርስቲያን መንፈስ ቅዱስ እንዳይርቃት ከፈለግ ጉባኤ መኖር አለበት። ደቀ መዛሙርት ናቸው እኮ ያወረዱት። እውነት አሰብ ንገሩኝ እንጂ 5 እንጀራ የበላው መሰለ ያወረደው። ያዕቆብ በልቶ ሄደ። ተርበው ይከተሉት የነበሩት ግን መንፈስ ቅዱስ ለቤተ ክርስቲያን አወረዱ። ስለዚህ ጉባኤ ቤት ውስጥ መንፈስ ቅዱስ በየቀኑ ይወርዳል። እውነቴን ነው የምነግራችሁ። መልቷል። ለቤተ ክርስቲያን መንፈስ ቅዱስ የሚያወርድ እስቲ ሊቃነ ጳጳሳት መንፈስ ቅዱስን እጅ ንስተው ልሳ መንፈስ ቅዱስ ብለው ዲቁና ቅስና እንዲሰጡ የሚያደርጋቸው ጉባኤ ቤት አስተምሯቸው አይደለም። ጉባኤ ቤት ለቤተ ክርስቲያን መንፈስ ቅዱስ እንዲወርድ የሚያደርገው የመንፈስ ቅዱስ መውረጃ መሰላል ነው ሆኑት ማለት ቤተ ጉባኤ። አሁንም በጉባኤ ቤቶቻችሁ መንፈስ ቅዱስን ያወርድልን። ሁለተኛ ደግሞ ደቀ መዛሙርቱ ባሉበት ቤት በሉ መንፈስ ቅዱስ ሞላ በሉ እንጂ። ተማሪ በገባበት ቤት በሉ መንፈስ ቅዱስ ይሞላል በሉ። ማምላክ ድገሙት። ተማሪ ባለበት ቤት ማን ይሞላል? ድገሙ። ተማሪ ባለበት ቤት እሺ። እውነት እኮ ነው። ይህ ውድር ደግሞ ጌታ ሲነግራቸው ሂዱና ለዚህ ቤት ሰላም ይሁን በሉ አለ። ተቀበሏችሁ ሰላም ያድራል። ደቀ መዛሙርትን የሚቀበል ሰው ሀብተ መንፈስ ቅዱስ ከቤት ይሞላለታል። ተሚ አድርሰናል ብትይ ግን እግዚአብሔር አድርሻለሁ ነው የሚልሽ። እውነቴን ነው የምነግራችሁ። አድርሻለሁ። አሁን እግዚአብሔር አድርሻለሁ። እግዚአብሔር አሁን ፀሐይ ወጣ ፀሐይ ነገ ማልዳ ተነስተን ሰኞ እግዚአብሔር ፀሐይ አውጣልኝ በሁለት አድርሻለሁ ይላል። እግዚአብሔር ሆይ
ለ2015 ሐምሌ ዝናብ አዝኑልን በ2014 አድርሻለሁ ይላል አይልም። ትናንትም ይሰጣል፣ ዛሬም ይሰጣል። አሁንም በየቤታችን በረከት እንዲገኝ ከፈልጋችሁ ቃላቸውን ስሟቸው፣ ስሙ። መንፈስ ቅዱስ ያደረባቸውን በመንፈስ ቅዱስ የተመረቁ መምህራንን ስሙ። ይህን እሸት ያቀመሰን እግዚአብሔር ይመስገን። ስብሐት ለእግዚአብሔር። ይቆያል።